ሰላም የተወደዳችሁ ቅዱሳኖች እንደምን አላችሁ? ሰላም ለእናንተ ይሁን። ዛሬ ደግሞ እግዚአብሔር በሕይወታችሁ ላይ እንደገና ምዕራፍ አለው በሚል ትንሽ አጭር ቃል አካፍያችሁ እጸልያለሁ። መጽሐፍ ቅዱሳችንን በምንመለከትበት ጊዜ የሳምሶንን ታሪክ ስናይ በመጽሐፍ መሳፍንት ምዕራፍ 13 ቁጥር 16 ላይ የሳምሶንን ታሪክ ስንመለከት እንግዲህ ሳምሶንን ፍልስጤማውያን ዓይኑን አውጥተው ደግሞ እጁን አስረው በግዞት ቤት ጥለውና እስር ቤት ጥለውት ወፍጮ አስፈጪ አድርገውት እንደነበረ ብሎም ደግሞ 3000 ሰው በተሰበሰበበት በዚያ በተሰበሰቡበት ቤት ውስጥ ደግሞ ሲቀልዱበት ሲያሾፉበት መዝናኛቸው ሲያደርጉት እንመለከታለን። ነገር ግን አንድ ነገር ማወቅ ያለብን ዓይናችን ቢጠፋ ጠላት ዓይንን ቢያጠፋ ራዕይን ግን ማጥፋት አይችልም። ጠላት እጅን ቢያስር ነገር ግን የእግዚአብሔርን ክንድ ደግሞ ማሰር አይችልም። ጠላት ወፍጮ ቢያስፈጭም የእግዚአብሔርን ዓላማ ግን መፍጨት አይችልም። እና ደግሞ ጠላት በቀለደበት ባሾፈበት ባዋረደን በዚያ ስፍራ ላይ ደግሞ እግዚአብሔር እንደገና ክብሩን እንደሚገልጥ ማየት ይኖርብናል። ስለዚህ የመጀመሪያ ጠላት ዓይኑን ምን አለ አጠፋ ይላል። ነገር ግን ምንን ሊያጠፋ አይችልም? ራዕይን ግን ማጥፋት አይችልም። ብዙ ሰዎች ዛሬ ጠላት ስራቸውን አቢዩዝ አድርጎ ስራቸውን አበላሽቶ ሊሆን ይችላል። ገንዘባቸውን አጥፍቶ ሊሆን ይችላል። የተለያዩ አገልግሎትን አጥፍቶ ሊሆን ይችላል። ብዙ አይነት ነገሮችን አድርጎ ሊሆን ይችላል። ነገር ግን በንስሐ ወደ እግዚአብሔር ስንመለስ እግዚአብሔር እንደገና በጸጋ ያቆመናል። እምነታችንን በሱ ላይ ስናደርግና በንስሐ ስንመለስ እኛንን እንጂ ተስፋ የምንቆርጠውና የምንጨርሰው እግዚአብሔር ግን በእኛ ሁኔታ አይጨርስም። እንደገና ሁለተኛ ላይ በምትመለከቱበት ጊዜ ጠላት በግዞት ቤት ውስጥ አድርጎ ወፍጮ ሲያስፈጨው ነበር ይላል። ያ ጊዜ ለሳምሶን የዝግጅት ጊዜ እንደነበረ እንመለከታለን። መሳፍንት እዚሁ መሳፍንት ምዕራፍ 16 ላይ ቁጥር 22 ላይ በሚናገርበት ጊዜ የሳምሶን ጸጉር የተላጨው የሳምሶን ጸጉር እንደገና እያደገ ነበር ይላል። እግዚአብሔር በዛ ስፍራ ላይ ሰዎች ያበቃ ቢመስላቸውም የሳምሶን ነገር አብቅቶለታል። የሱ ነገር ከዚህ በኋላ መነሳት አይችልም ቢሉ ግን በዚያ በጨለማ ስፍራ ግን እግዚአብሔር ለሳምሶን እድልን እየሰጠ የዝግጅትን ጊዜ እንደገና እየሰጠ እናያለን። በሶስተኛ ደረጃ ጠላት የተደገፈበትን ምሰሶ ይሄ ምሰሶ የፍርሃት ምሰሶ ሊሆን ይችላል። የጠላት አጀንዳ ሊሆን ይችላል። የኃጢአት ምሰሶ ሊሆን ይችላል። የተለያየ አይነት ምሰሶ ሊሆን ይችላል። ይሄንን እና እጁን ይዞት የነበረውን ብላቴና አንድ ጊዜ ምሰሶውን አስይዘኝ አለ። ምን ካለ በኋላ ወደ እግዚአብሔር በንስሐ ከጸለየ በኋላ እግዚአብሔርን ታምኖ እግዚአብሔርን እንደገና አስበኝ ካለ በኋላ እግዚአብሔርን ያንን ትናንት ያደረገ የነበረውን ነገር በሙሉ ረሳ እግዚአብሔር እና እንደገና አንድ ጊዜ አሰበው። ሄዶ ምሰሶውን ይዞ በነዛ ሰዎች ሁሉ ላይ ደረመሰው ይላል። በመጨረሻ እንድናስተውል የምፈልገው ነገር እግዚአብሔር መጽሐፍ እንደሚናገር ትላንት በሕይወቱ ከገደለው በላይ በሞቱ የገደለው በለጠ ይላል። አንዳንድ ጊዜ ወደ እግዚአብሔር ስንመለስ እግዚአብሔር እድልን ይሰጣል። የተቋረጡ አገልግሎታችን እንደገና የሚቀጥልበትን እድል ይሰጣል። አበቃለት ተስፋ የለውም የተባለ ነገር መልሶ ሲያድግ እናያለን። ሕይወት የለውም ደረቀ የተባለ ነገር እግዚአብሔር እንደገና ሲያሳድግ እናያለን። ስለዚህ ትላንት ከሆነው በላይ እንደገና እግዚአብሔር በእጥፍ ሊሰራብን ይችላል። ስለዚህ ሁላችንም ነገር አበቃ ብለን ተስፋ መቁረጥ ሳይሆን እንደገና ምንም አይነት ሁኔታ ውስጥ ልንገባ እንችላለን። ከሳምሶን በላይም ያለ አይነት ነገር ደርሶብን ሊሆን ይችላል። እኔ ከሳምሶን በላይ ደርሶብናል ብዬ አላስብም። ነገር ግን በንስሐ ስንመለስ እግዚአብሔር እንደገና ፊቱን ስናይ እግዚአብሔር ይሰማናል። እግዚአብሔር እንደገና ይሰራብናል። ይሄንን ልላችሁ እወዳለሁ። ስለዚህ ጸልያለሁኝ አጭር ጸሎት በናዝሬቱ ጌታ በኢየሱስ ክርስቶስም እንደ እግዚአብሔር ጸጋ መጋቢ ይህንን ቪዲዮ ለምትመለከቱ ሁሉ እጸልያለሁኝ በኢየሱስ ክርስቶስም ሰይጣን ግራውንድ ያደረገበትን ምሰሶ ያገኘበትን የትኛው ህይወታችሁን አቢዩዝ ያደረገበትን ትዳራችሁን አቢዩዝ ያደረገበትን እጮኝነታችሁን ፋይናንሳችሁን የተለያየ ነገራችሁን አቢዩዝ ያደረገ ጠላት ዛሬ በናዝሬቱ ጌታ በኢየሱስ ስም ጉልበት በኢየሱስ ስም ከነገራችሁ ላይ እደረምሰዋለሁ።
በኢየሱስ ክርስቶስም ከነገራችሁ ላይ ከህይወታችሁ ላይ በኢየሱስ ክርስቶስም አፈርሳለሁ። በናዝሬቱ ጌታ በኢየሱስም ከህዝቤ ላይ የፈረሰ ይሁን። የምሰሶ የጠላት ምሰሶ ዛሬ በኢየሱስ ክርስቶስም ከህይወታችሁ ላይ የፈረሰ ይሁን። እግዚአብሔር የእንደገና አምላክ ነው። ተባረኩ። እወዳችኋለሁ። ይህንን መልእክት ተስፋ የቆረጠ የሆነ አንድ ሰው ሊኖር ይችላል። እግዚአብሔር እንዴት እንደሚሰራ አናውቅም። ሼር በማድረግ አብራችሁኝ አገልግሉ። ተባረኩ። እወዳችኋለሁ።